የህወሓት አመራሮች የድሮን ጥቃት አስጨንቋቸዋል። ዛሬ የተፈጸመው ጥቃት የህወሓት ምላሽ። የትግራይ የጦር አዛዦች ዛሬ ውሳኔ ያስተላልፈዋል። ከጦር አዛዦች የተወያዩባቸው አጀንዳዎች ምንድናቸው? ዋና አስተዳዳሪ ተገድሏል። አስደንጋጩ ጥቃት የብልጽግና ድሮንም ተመታለች። እንደምን ቆይታችኋል? የሪከርድ ዞን ተከታታዮች ዛሬ አዳዲስ መረጃዎች ይዘን ብቅ ብለናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ። እንቀጥላለን። ዛሬ ረፋድ ላይ በደቡባዊና ሰሜን ምዕራብ የትግራይ አካባቢዎች የድሮን ጥቃቶች እንደተፈጸሙ የክልሉ የዜና ምንጮች ዘግበዋል። በደቡብ ትግራይ ዞን ራያ አዘቦ ወረዳ 2 የድሮን ጥቃት ተፈጽመዋል። በጥቃቱ በሲቪሎች ንብረት በመስኖ እርሻ ልማት ላይ ጉዳት ደርሷል። በሰሜን ምዕራብ ዞባ እንዳባጉና ወረዳ የተፈጸመው የድሮን ጥቃት ደግሞ በሲቪሎች መኖሪያ ላይ ጉዳት አድርሷል። ባለስልጣኖቹ ለጥቃቱ ፌዴራል መንግስቱን ተጠያቂ ያደረጉ ሲሆን ጥቃቶቹ በተፈጸሙባቸው አካባቢዎች በሰዓት ወታደራዊ እንቅስቃሴ መኖሩን አስታውቀዋል። የህወሓት መግለጫ በትግራይ ክልል ደቡባዊና ሰሜን ምዕራብ ዞኖች በዛሬው ዕለት ጥቃት ተፈጽሟል ሲል ህወሓት ከሷል። አመሻሹ ላይ ህወሓት ለጥቃቱ የፌዴራል መንግስት የወነጀለ ሲሆን በሰላማዊ መኖሪያ አካባቢዎች ላይ የድሮን ጥቃቶች መፈጸማቸው ይፋ አድርገዋል። የደቡባዊ ትግራይ ዞን አስተዳዳሪ አቶ ዝናቡ ገብረመድህን ለትግራይ ቴሌቪዥን በሰጡት የስልክ ቃለ ምልልስ በራያ አዘቦ ወረዳ ገነቴ በተባለ አካባቢ በጠዋቱ ላይ ተከታታይ የድሮን ጥቃቶች መፈጸማቸው ይፋ አድርጓል። የሰሜን ምዕራብ ትግራይ አስተዳዳሪም እንዲሁም ወልደ አብርሃ ገብረ ጻድቅ በሰሜን ምዕራብ ትግራይ እንዳባጉና ወረዳ አካባቢ ከጠዋቱ 3 ሰዓት ገደማ የሰላማዊ ሰዎች መኖሪያ ቤት ኢላማ ያደረገ ሌላ የድሮን ጥቃትም ተፈጽሟል ሲል ይፋ አድርገዋል። የህወሓት አመራሮችን የድሮን ጥቃት ያስጨነቃቸው ሲሆን ሁሉንም ባንድ ላይ እንዲሰበሰብና አንድ ጠረጴዛ እንዲመክሩም እያደረገ ይገኛል። የጦር አዛዦች ዛሬ ውሳኔ ያስተላለፉ። የጦር አዛዦች ተገናኝተው የተለያዩ አስፈላጊ አጀንዳዎች ተወያይተዋል። የትግራይ አዛዦች በመጀመሪያ ደረጃ አጀንዳው የአየር ክልል ለመቆጣጠር የአየር በረራዎች መዘጋት የሚል አጀንዳ ማንሳታቸው የተገለጸ ሲሆን የዚህ መንገድ መዘጋትና መክፈት በራሳችን መወሰን የለብንም፣ የፌዴራል መንግስት በረራዎች በራሱ ፍቃድ እንዲያቆም ወስነዋል። ሁለተኛው የተወያዩበት አጀንዳ ጦርነት መጀመር አለመጀመር ላይ ሰፊ ክርክር ነበር። በውይይቱ ህዝባዊ አንድነታችን ተዳክሟል፣ የሰራዊታችን የውጊያ ሞራል ወድቋል፣ በትግራይ ታሪክ ውስጥ እንዲህ በአጭር ጊዜ ውስጥ ብዙ ወታደር የተያዙበት ምንም አጋጣሚ የለም እያሉ ሲሆኑ በሶስተኛ ደረጃ ከተለያዩ አካላት ጋር ያለው ግንኙነትና በፈለግነው መንገድ እየሄደ ስላልሆነ በሸረሪና ውስጥ ከሻዕቢያ ጋር ድጋፍ እንጠብቅ ነበር፣ ነገር ግን ትዕዛዝ ስላልተሰጠን ድጋፍ አላገኘንም። የፋኖ ቡድኖችን በመካከለኛው ባሉት ልዩነት ምክንያት በሚፈለገው መጠን ሊረዱን አልቻሉም። ስለዚህ በዚህ አጋርነት ላይ መተማመን ለመጀመር አዲስ ጦርነት የለም በማለት አመራሩ አዲስ ወታደራዊ ጥቃት ከመሰንዘር ይልቅ ኃይሎቹን በመከላከል ለማሰልጠን ማተኮር ላይ እንዳለበትም ውሳኔ ላይ ደርሷል። ሌላ ዜና በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች ትላንትና እሁድ ነሐሴ 17 በፈጸሙት ጥቃት የወረዳው ዋና አስተዳዳሪ ተፈራ ደሴ ተገድለዋል። በጥቃቱ በወረዳው የምትገኘው አኖ ቀሪ ቀብላ ሊቀመንበር አሰፋ ወሰን ኃይሌን ጨምሮ ሌሎች ቁጥራቸው በውል ያልታወቀ ሰዎች ጉዳት ደርሶባቸዋል። የዞኑ የጸጥታ መዋቅር አፋን ኦሮሞ እንደተናገሩት ዋና አስተዳዳሪ የተገደሉት እሁድ ከሰዓት በኋላ ሲሆን ጥቃቱ የተፈጸመው ደግሞ ወረዳ ኦኖ ቀሪ በተባለ ነው። በዕለቱ በመንግስት የጸጥታ ኃይሎችና ታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበር ሲያስረዱ የቀበሌ ሊቀመንበሩ ጨምሮ ጉዳት የደረሰባቸው ሰዎች በሰለሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና እያገኙ መሆናቸው ተጠቅሷል። በመንግስት ባለስልጣናት ላይ ለተከፈተው ጥቃት ተጠያቂ ያደረጉት ለክልሉ የሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች በመሆኑ ታጣቂ ቡድኑ እስካሁን ስለ ጥቃቱ መረጃ ያለው ነገር የለም። የደገም ወረዳና ዋና አስተዳዳሪ የአቶ ተፈራን መገደል በተመለከተ የክልሉ መንግስት ይሁን ከሰሜን ሸዋ ዞን አስተዳደር የተሰጠ አስተያየት የለም። ከዞኑ ዋና አስተዳዳሪ መረጃም አልተገኘም። በክልሉ በሰሜን ሸዋ ዞን ውስጥ ባለስልጣናት ኢላማ ያደረገ ጥቃት ሲፈጸም ይህ የመጀመሪያ አይደለም። የካቲት 2017 ሱሉልታ ወረዳና አስተዳዳሪ አበበ ወርቁ በታጣቂዎች መገደላቸው ይታወሳል። መንግስት በሽብር ቡድንነት የፈረጀውና ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት በወቅቱ ባወጣው መግለጫ ለጥቃቱ ኃላፊነት ወስዷል። በዚያውም ዓመት ታህሳስ ላይ ደግሞ የዞኑ የውሃ ጽህፈት ቤት ኃላፊ አቶ ስዩም አበራ፣ የዞኑ አደጋ መከላከል የጽህፈት ቤት ኃላፊ አቶ ጌታሁን
ጄታ። የዞኑ የፋይናንስ ጽህፈት ቤት ኃላፊ አቶ ሙሉነህ ግዛውም ተገድለዋል። ጥቅምት ላይ በተመሳሳሊ የወጫሌ ወረዳ አስተዳዳሪ የሆኑት ንጉሴ ኮሮን ጨምሮ ከ45 በላይ ሰዎች የሚሆኑ የመንግስት ጸጥታ ኃይሎች መገደላቸው እየተነገረ ነው። የሱዳን ጦር የኢትዮጵያ አየር ኃይል የሆነችው አኪንጂ ድሮን በሱዳን አየር ክልል መጣሉ ተገልጿል። ከባህር ዳር ኤርፖርት ተነስታ በሱዳን ብሉ ናይል ክልል ድንበር ጥሳ ገብታለች የተባለችው በኢትዮጵያ አየር ኃይል ስር የምትገኘው ዘመናዊት አኪንጂ ድሮን በሱዳን መከላከያ ሰራዊት ተመታለች። በተገኘው የድሮኗ ስብርባር ሞተር ላይ አርማ የተገኘ ሲሆን ይህ ለአኪንጂ ድሮን ጥቅም ላይ ከሚውለው ፒቲ6ኤ ሞተር ጋር ሙሉ በሙሉ የሚመሳሰል ነው። ኢትዮጵያ ከተባበሩት አረብ ኤምሬት ጋር በመተባበር ለሱዳን ፈጣን ደጋፊ ኃይሎች RSF ይፋውና ግልጽ ድጋፍ በማድረግ እንደምትገኝም ተጠቅሷል። ሌላ በሱዳን መንግስት የሚደገፉ የዳርፉር የታጠቁ ኃይሎች ጥምር ጦር በሱዳንና ሊቢያ ድንበር አቅራቢያ የሚገኘው ሰሜናዊ በረሃማ ቀጠና ላይ ሲንቀሳቀስ የነበረው የፈጣን ድጋፍ ሰጪ ኃይሎች ትልቅ ወታደራዊ ኮንቬይ ሙሉ በሙሉ ማውደሙ በይፋ ተገልጿል። ጥምሩ ጦር ባወጣው መግለጫ መሰረት ወታደራዊ እርምጃ የተወሰደው ከሊቢያ ተነስቶ ወደ ዳርፉር ቀጠና የጦር መሳሪያ፣ ነዳጅና ስትራቴጂካዊ ቁሳቁሶች ለማጓጓዝ ሲሞክር በነበረው RSF የኮንትሮባንድ መስመር ላይ እንደሆነ ተገልጿል። እንዲሁም በጥቃቱ ወቅት 49 የRSF ወታደራዊ ተሽከርካሪዎች መውደማቸው፣ 30 የሚሆኑ በጥሩ ሁኔታ ላይ ያሉ ተሽከርካሪዎች ከአንድ የነዳጅ ጫኝ ቦቴ ጋር መማከራቸው ጦሩም ይፋ አድርጓል። የሪከርድ ዞን ተከታታዮች ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ የውጭ እንዲሁም የሀገር ውስጥ ትኩስ ዜናዎች ይከታተሉ፣ መረጃዎች ያገኙ። እናመሰግናለን።